ሰላም ውድ አድማጮቼ እንዴት ናችሁ? በያላችሁበት አንዳንድ ነገሮችን እያየሁ ያለ የታዘብኩ ነው። በጣም በርከት ያለ አጀንዳዎች አሉ። በተለይ የኢትዮጵያ ኦርቶዶክስ እምነት ተከታይ የሆኑ ወገኖቻችን በተለያየ አካባቢ ጭፍጨፋ እየተደረገባቸው ነው። ዘላቂ በእቅድ በፕላን የሚፈጸም ጭፍጨፋ አለ። ይሄንን ተከትሎ ሶሻል ሚዲያ ላይ በተለይ ይሄ ተቆርቋሪ ነን አክቲቪስት ነን የሚሉ አካላቶች የሚሰሩትና የሚያደርጉትን ነገር እየታዘብኩ ነው። በርከት ያለ መንጋም ተከትሎ የሚሆነውና የሚያደረገውን ነገር በጣም እየታዘብኩ ነው። ይሄ በዚህም አለ በዛ እኔ ውስጤን የሚሰማኝን ነገር ከማስቀመጥ ወደ ኋላ አልልም። የአማራ ትግል አለ። የኢትዮጵያ አማራ በኢትዮጵያ ውስጥ የሚኖር ትልቅ ሀገር መስራች ህዝብ ነው። ሁሉም ብሔሮች በተለያየ አጋጣሚ የራሳቸውን አሻራ አስቀምጠዋል። በተለይ አጭበርባሪዎች፣ አስመሳዮችና የዚህ ትግል ላይ ጥቅም የሚያገኙ አካላቶች ዋጋ እያስከፈሉን ነው። የአማራ ህዝብ ትልቁ ፈተና አድርባይ ሆዳሞችና ህሊና የሌላቸው ሰዎች ናቸው። ለምሳሌ የአማራ ትግል ትልቁ ፈተና ብሔርተኛ ነኝ የሚለው ነው። ኢትዮጵያዊ ነኝ የሚለው የሰፋ ተለቅ ያለ አስተሳሰብ፣ ተራማጅ ሀሳብ ያለው አርቆ መመልከት የሚችል ከሌሎቹ ጋር መኖር የሚችል ነው። ይሄ ግን ብሔርተኛ ነኝ የሚለውና ጠቦ ከስር እየተርመሰመሰ ያለው አበሻ ቀሚስ ስታያለህ፣ ጌም ሲጫወት ታገኘዋለህ። ይሄ ሲያጭበረብር ሲያወናብድ አንደበቱን ሳይቆጣጠር ትመለከተዋለህ። ይሄ ብሔርተኛ ነኝ የሚለው ኢትዮጵያን ይረግማል። የአባቶቹን ይሄ የኋላው ከሌለ የለም ፊቱ የሚል አንድ ዘፈን አዳምጣለሁ። የኋላውን ታሪኩን የማያቅ ስንኩል አስተሳሰብ ባለቤት ስለሆነ ህሊና ቢስ ነው፣ ህሊና የለውም፣ እንደፈለገ ነው አንደበቱን የሚያወጣው። ለአማራ ትልቁ ፈተና ብሔርተኛ ነኝ ብሎ የወጣው ያልተማረው ይሄ ዝም ብሎ ህፍረተ ቢስ የሆነው ቡድን ነው። ሃይማኖተኛነቱም ሃይማኖተኛ ነኝ አክራሪ ነኝ የሚለው በሙስሊም የሚሆን በክርስቲያን የሃይማኖቱን ሐሳብና ሃይማኖቱ የሚጓዝበትን መንገድ ያልተረዳበትን ነገር ስትመለከት ይሄ አክራሪ ነኝ የሚለው የጠበበ አስተሳሰብ ባለቤት ወደ ቀበሌ፣ ወደ መንደር፣ ወደ ጎጥ የወረደው ብሔርተኛ ነኝ የሚለውና ይሄ ጎጠኛው ቡድን ለአማራ ህዝብ ፈተና ሆኗል። እኔ በዚህ አጋጣሚ ብሔርተኛ ነን ከሚሉት የሙስሊም ወንድሞቼ በተለይ እዚህ ኢድ አደባባይ ምናምን የሚሉት ጥቂት ጥቅማ ለቃሚዎችን ያሳፈረበትን መንገድ ስመለከት እጅግ በጣም ይደነቃል። ይሄንን ስል ይሄ አላፍ ዝማሬ ብሎ የወጣው ምዕመን ጥሩ ትክክል ነው እያልኩ አይደለም። ምክንያቱም ትልቁ ነገር ከተጎዱና ከተገደሉ ከተጨፈጨፉ ወገኖች ጎን መቆም ነው። ከክርስቲያኖች ጎን ያልቆመ ዝም ብሎ ብስል ያልሆነ እንደ መንጋ የሚነዳ ነውና ይሄ ብሔርተኛ ነኝ የሚለው ኢትዮጵያዊነትን የሚከሰው የወረደ ያነሰ አስተሳሰብ አለው። ይሄ ሃይማኖተኛ ነኝ አክራሪ ነኝ የሚለውም እሱ ገዳይና ጨፍጫፊ ነው፣ ወይም ደግሞ ተራማጅ ሀሳብ የለውም። በዚህ ሁሉ ሶሻል ሚዲያ ላይ አሁን ስለ ግብረ ሰዶም ስለ ሌዝቢያንስ ምናምን ይወራል። የኦሮሚያ ክልል ሽመልስ አብዲሳ በተጨባጭ ያስቀመጠው የኦሮሞ ሴቶች እህቶቻችን ይደፈራሉ ሲባል ወንዶችም ይደፈራሉ ብሎ በአደባባይ የአንድ ክልል ፕሬዝዳንት ተናግሯል። ምንም የሚደንቅ ነገር የለም። ስር ነቀር ለውጥ እስካላደረግን ድረስ ልክ እንደዚህ የተሻኮትን የምንሄድ ከሆነ ዋጋ እንከፍላለን። ሶሻል ሚዲያ ላይ ያለው መንጋነት በተለይ አይናቸውን በጨው አጥበው ልመና የተሰማሩ ጉልበት ያላቸው ውበት ያላቸው ቁጭ ብለው ጌም ሲጫወቱ የሚውሉ በዚህ ህዝብ ላይ ብልጠት ሲቀጠቀሙ የሚውሉትን ስለምታዘብና ስለማይ ይሄንን ድንቁርና ይሄንን የአስተሳሰብ ስንኩልነት ይሄንን የበታቸኝነት ወይም ደግሞ ይሄንን የወረደ ምግባር እንደ ጥሩ ምግባር ይዛችሁ ከኋላ እየተከተላችሁ ታፕታፕ ስታደርጉ የምትሉ ሰርተው የማይበሉት ሰዎችን ገንዘብ መስጠት የምታበረታቱ ሰዎች እኛውነን እንዳለ ጌትነት እናየው እኛውነን ባለጌዎችን እያወጣን ሰርተው መብላት የሚችሉ አካላቶችን እርዳታ ገንዘብ የሰጠን እጃቸውን አጣጥፈን ቆማጥ አድርገን የምናስቀምጣቸው እኛ ነን። የህሊና ቁምጥና ነው። የአካል ቁምጥና ህሊና ከሰራ ችግር የለም። የህሊና ቁምጥና ያለባቸው መንደር ለመንደር ሲርመሰመሱ የሚውሉ ሲሳደብ የሚውሉ አንደበታቸውን መቆጣጠር የማይችሉ ለትግልም ንጹሐንን ለመጨፍጨፍ ምክንያት የሚሆኑ ምድር ላይ ያለው ወገኖቻችንን መርዳት እየቻልን በተለያየ ዓለም ላይ የተሻለ ኦፖርቹኒቲ ያላቸው መስራት የሚችሉ የማይሰሩና ቁጭ ብለው እየለመኑ የሚውሉ አካላቶች ህሊና ቢሶች ናቸው። በሁሉም እንቅፋት የሆኑ ሰው ያልሆኑ ሰዎች ናቸው። ሰው እንሁን። ቴንክ ዩ